ልክ የሆነች ብቻ ለአማራ የሚጠቅም ይሁን ለአማራ የሚጠቅም ሆኖ እስከተገኘ ድረስ ያንን ለመቃወም ያንን አፈርድሜ ለማብላት ያንን ለመጨፍለቅ ይሰባሰባሉ፣ አንድ ይሆናሉ። ምናልባት የተለያየ የሚመስሉት የተጣሉ የሚመስሉት ምናልባት ለታክቲክ ካልሆነ በስተቀር በአማራ ዘላቂ ጥቅም ዙሪያ ባላቸው አቋም ተመሳሳይ ናቸው። አስባችሁታል? ስም ልጠራ ነው፣ በጣም ይቅርታ። ኤርሚያስ ለገሰ ከሀብታሙ አያሌው ጋር፣ ሀብታሙ አያሌው ከጎዳና ያዕቆብ ጋር፣ ሀብታሙ አያሌው ኤርሚያስ ለገሰ ጎዳና ያዕቆብ እና የኢትዮ 360 ብለው ያሉትን በሙሉ እነ ፍየሌ ማነው እሱን ጌጥዬ ጨምሮ አንድ ላይ ተሰባስበው እነ ሞገስ የሚባል ኦነግ ዋናው የኦነግ የደም ስር ሰላይ ተሰባስበው ተመሳሳይ ልቅሶ ነው ሲያለቅሱ የሰነበቱት። በነገራችን ለዚህ እነዚህ የጠራኋቸው ሁሉ በአማራ ህዝብ ገንዘብ ኢትዮ 360 ሚዲያ ውስጥ ገብተው እንደፈለጉ ሲግጡ የኖሩ ናቸው እና ተመሳሳይ ልቅሶ ነው ያለቀሱት። ምንድን ያስለቀሳቸው? አሁን እኔ ግራ ይገባኝ። ለምንድነው አማራ የሚጠቅመው ነገር ሲሆን ለአማራ ዘላቂ ጥቅም የሚያስገኝ ነገር ሲሆን ለምንድነው የአማራ ጠላቶች በዚህ ልክ ደምን ባያለቀሱ አዘን የሚቀመጡት? ያስባችሁ ታውቃላችሁ? አይታችሁ ታውቃላችሁ? የብልጽግና ሰዎች እየጮሁ እያጓሩ ናቸው። አዎ የብልጽግና ሰዎች ቢያጓሩ የሚጠበቅ ነው። እነዚህኞች ለምንድነው ቢያንስ በቃ የአማራን ህዝብ ስንቴ ነው እንሸውደዋለን ብለው የሚያስቡት ነው? ወይስ ደግሞ ስቲል አሁንም በቃ የአማራ ህዝብ ትግል ደጋፊ የአማራ ህዝብ ትግል ባለቤት ነው ሆኖ ነው ራሳቸውን የሚያስቡት? እና እንደው እንዳጠቃላይ መመሪያው መጀመሪያ ላንብብ፣ ከዛ ቀጥለው ደግሞ በጦርነት ጊዜ ሚዲያዎች በስንት ይከፈላሉ፣ የጦርነት ሚዲያዎች ምን ይባላሉ፣ እነሱን በዝርዝር ወደ እናንተ አድርሳለሁ። ከዛ በፊት ግን በወልቃይትና በጠለምት በኩል ቲፒኤልኤፍ ጦርነት እንደጀመረች ውጊያ እንዳለ እነ ቅንጭሬ እና አያሌው መንበር ትናንትናና ዛሬ እሪ ያሉ ናቸው። እንደውም ዛሬ ይባስ ብለው ወልቃይት ጎንጂ ቆለል አይደለም ብለው ነው እስከ መጻፍ ደረጃ የደረሱ። በቃ ሌላውን የአማራ መሬት ከወልቃይት በታች አድርገው ንቀው ተጸይፈው ወልቃይት ከሁሉም መሬት በላይ አድርገው ነው የጻፉት። ሐቁን ለመናገር ወልቃይት ያደገ አማራና ጎንጂ ቆለል ያደገ አማራ ሁለቱም እኩል ነው ላደገበት። ወልቃይት የአማራ ርስት ቢሆን የጎንጂ ቆለል አርሶ አደር ሄዶ ወልቃይት በሬ ጠምዶ እርሻ አያርስም። የወልቃይት አማራ ነው ርስቱ የሚጠቀምበት። ይሄንን ለማሰብ ይሄንን አእምሮ ውስጥ ለማስቀመጥ ሌላ ሰው እንዲነግረን ሌላ ሰው ካልኩሌሽን እንዲሰራልን የምንጠብቅ ሰዎች አይደለንም። ተወደደም ተጠላም ወልቃይት ከሌላው የአማራ አካባቢ የሚለይበት የሚበልጥበትና የሚያንስበት ሁኔታ የለም። አሁን ርስት ነው። አንድ ሀቅ መተናገሬ ልትናደዱ ትችላላችሁ። አንድ ሀቅ ተናግሬ ወደ ፕሮግራሜ ልግባ። ወልቃይት በብዙዎቹ ከዚህ በፊት እንደነበረው በጣም አስፈላጊና ስትራቴጂስት ቦታ ነው ተብሎ ነበር ኢንተርፕሬት ሲደረግ የነበረው። ህወሓት ከሻቢያ ጋር እርቅ ከፈጸመና አብሮ መስራት ከጀመረ ወዲህ ወልቃይት የስትራቴጂ ቦታነቱ በከፍተኛ ሁኔታ ቀንሷል። ለም መሬትነቱ፣ የአማራ ርስትነቱ፣ አምራችነቱ እንጂ ስትራቴጂ ቦታ መሆኑ በከፍተኛ ሁኔታ ቀንሷል። ለምን? ስትራቴጂነቱ ለቲፒኤልኤፍ መውጫ መግቢያ በር መሆኑ ካልሆነ በስተቀር ወልቃይት አሁን ባለበት ሁኔታ ለምነቱና የአማራ ርስትነቱ ብቻ ነው የወልቃይት ቫልዩ። ልክ እንደነራያ ማለት ነው። የነራያ ቫልዩ የአማራ ርስት መሆኑና የአማራ ርስት ከመሆኑ ባሻገር የራያ መሬት ለም መሬት መሆኑ ነው አይደለ? በተመሳሳይ ወልቃይትም እንደዛ ነው። ምክንያቱም ቲፒኤልኤፍ ከወልቃይት ውጪ በሆነ መንገድ የራሷ ኤግዚት አዘጋጅታለች። ከሻቢያ ጋር ከኤርትራ ጋር ባደረገችው ዲል በዛ በኩል እየወጣች ነው። መውጫ መግቢያ አላት በዛ። ስለዚህ ወልቃይት ቲፒኤልኤፍን አፍኖ በመያዝ ስትራቴጂ ነው ይባል የነበረው እንትን አብቅቷል። ይሄን በቃ ሐቋን የምንነጋገረው ያንን አምጥተህ ልክ እንዳሮጌ ትራስ እየጎተትክ አምጥተህ ልጫንባችሁ አትበል።
በትክክለኛው ቫልዩ ነው የምንነጋገረው። ወልቃይት ለኗሪው አስፈላጊ ርስት ነው፣ ቦታው ነው። ከዛ በዘለለ ወልቃይት ቲፒኤልኤፍ በዛ በኩል እንዳትወጣ ዓለም አቀፍ ግንኙነት እንዳታደርግ በሯ ነው፣ ስትራቴጂ ነው፣ ስትራቴጂካዊ ቦታ ነው፣ የምስራቅ አፍሪካ ቀጠና መወሰኛ ቦታ ነው። እሱ ደን ኦልሬዲ አብቅቷል። በነገራችን ላይ የቲፒኤልኤፍን የፖለቲካ ብቃት የቲፒኤልኤፍን የፖለቲካ ካልኩሌሽን ማወቅ ከፈለክ ለምን ከኤርትራ ጋር ሻቢያ ያን ሁሉ በደል ፈጽሞባት በቲፒኤልኤፍ ከሻቢያ ጋር ለምን ታረቀች? ይህንን ነው ማወቅ የሚያስፈልገው። ቲፒኤልኤፍ ከሻቢያ ጋር የታረቀችው ያን ሁሉ በደል ትታ ዓለም አቀፍ ኢንተርናሽናል ኤግዚት ስለሚሰጣትና ስለሰጣት ነው። ስለዚህ ወልቃይት ለህዝቡ ለመኗሪያነቱ ለባለቤቱ ነው አስፈላጊነቱ፣ ለአማራ ነው ርስትነቱ እንጂ ቲፒኤልኤፍ በዛ ኤግዚት እንዳታደርግ ለ4 ኪሎ የሚያሰጋ የቀጠናዊ ተጽዕኖ እንዳይኖር በዛ በኩል ዓለም አቀፍ እንትኖችን ግንኙነቶችን እያደረገች ለ4 ኪሎ ልክ እንደ ደርግ ጊዜው እንዳታሰጋ ስትራቴጂ ቦታ ነው የሚለው ደን። ምክንያቱም ቲፒኤልኤፍ ሌላ መውጫ ሌላ ኤግዚት አላት በዚህ ሰዓት። ሻቢያ የእሷ ዋና የኤግዚት በሯ ነው። ይሄንን ማናቅ ሆነን አይደለም የነበረው እስካሁን ያልተናገር ነው። ግን ይባስ ብሎ እንደውም ወልቃይት ከእንትን ጎንጅ ቆለላ ማለት አይደለም በሚል ከመጣችሁ እኔ በጣም ይቅርታ አድርጉልኝ። አንድ አቅ መናገር ፈልጋለሁ። ሌላውን የአማራ ክፍል እያጥላላህ ወልቃይት ልታስመልሰው አትችልም። ሌላውን የአማራ ክፍል ባጥላላው ቁጥር ብቻዬን እየቆምሁ ሊቀጥልና ቲፒኤልኤፍ መታ ታጥቃው የወልቃይትን ህዝብ እያልክ ነው። ምን አይነት ፕሮፓጋንዳ እንደምትሰሩ እኔ በቃ በጣም ነው የምታስቁኝ። ለምሳሌ ወልቃይት ጎንጅ ቆለላ አይደለም ብለህ ስትል የጎንጅ ቆለላ ህዝብ መጥቶ ወልቃይት ላይ የሚዋጋ ይመስልሃል ነው ወይስ በቃ የተለየ ኃላፊነት አለበት ወልቃይት ላይ እንዲዋጋ? እና ተው፣ በአግባቡ ኑሩ፣ በአግባቡ ተናገሩ ስንጮህ ነበር። በዚህ 2 ቀን 3 ቀን ከትናንት በስቲያ ጀምሮ ጦርነት በጣም እንደተጧጧፈን የምትጮሁት። ለምሳሌ ትናንትና ድሮን ተጣለ ተብሎ ነበር። ውሸት፣ ድሮን አልወደቀም። እስኪ ማነሽ ትምጣና ትወራረድ ከኔ ጋር። አገዛዙ በድሮን አልመታቸውም። ውሸት። የአማራ ፋኖ ብሔራዊ ንቅናቄ መመስረቱና በተለያየ የፕሮፓጋንዳ ታክቲክ አቀጭጨን ከአማራ ህዝብ ነጥለን ማውጣትና መብላት አለብን በሚል ካልኩሌሽን የምታደርጉትን መንደፋደፍ በድፍረት ነው የምናፈርጠው። ድሮን አልተተኮሰም ትናንትና። ውሸታ። ሲቀጥል ደግሞ ወልቃይት ከሌላው የአማራ መሬት አይበልጥም። ታቁን ነው የምነግርህ። ሌላውም የአማራ መሬት ለም ነው፣ ወልቃይትም ለም ነው። ስትራቴጂ መግቢያ መውጫ ነው የምትለው ለቲፒኤልኤፍ ነበር። ቲፒኤልኤፍ አሁን ስትራቴጂ መውጫና መግቢያ አላት በሻቢያ በኩል በኤርትራ በኩል። ስለዚህ ወልቃይት የአማራ ርስት ነው። የአማራ ርስትነቱ ልክ እንደነ መተከል፣ ልክ እንደነ ራያ፣ ልክ እንደነ ሸዋ በኩል የሚመዘን እንጂ የተለየ ጫው ያለበት አይደለም፣ ወይም የተለየ ሚዛን የሚያስፈልገው አይደለም። ለምን እንደምትጮሁ አውቀዋለሁ። ለምን እንደምትጮሁ ይገባኛል። ለምን እንደምትጮሁ የሚገባኝ ተጽዕኖ ለመፍጠርና የህዝቡን አቴንሽን ወስዶ ልክ እንደ በግ ወይም እንደ ከብት ለመንዳት የምትጠቀሙት ስትራቴጂ ነው። ይሄን ደግሞ እኛ እያየን አታደርጉትም። አሁን ትናንት ከትናንት በስቲያ ይሆን መስሎን ተደርጎ ነበረ። አሁን የምትነዱት የሚነዳ ጅል አይኖርም። ቆም ብሎ ያስባል። ፎርዋት ለምን ለየትኛው ሴራ በየትኛው ሴራ ለመጠለፍ ለየትኛው ሴራ ነው በዚህ መልኩ ህዝቡ ሊነዳ የሚችለው? በዛ ላይ በጣም የሚያስቀኝ ነገር ልናገር። በቃ እንቅጭዋና ለምንነጋገረው እና ያለው ቅንጭሬ ምን ሲሉ እንደሰነበቱ ታውቃላችሁ። በራሱ ፌስቡክ ገጽ ላይ ሄዱና ጋይንት መዝገቡን ዘግቷል ብሎ የጻፈ መቸለት ነው። ቅዳሜ ዕለት የጻፈውን ሄዱና ይዩት። ጋይንት መዝገቡን ዘግቷል። በሙሉ ፋኖ እጁን አንከርፍፎ መሳሪያውን ዲሽቃና ስናይፐሩን ወንድሞቹ እየሞቱ የተማረከን ከሞላ ጎደል የአማራ ህዝብ ትንሽ 10-5 ማዋጥቶ የገዛውን ዲሽቃና ስናይፐር ለብልጽግና አስረክቦ እጁን አንከርፍፎ ከድቶ የአማራን ህዝብ ከድቶ ወደ አገዛዙ ገብቷል። ጋይንት መዝገቡን ዘግቷል ነበር ያለ።
ዛሬ መጣህ የምታለቅስ እንዴ? የአማራ ህዝብ ሰላም ነው የሚፈልግ፣ እጅህን ስጥ፣ እኔ ጦርነት አልደግፍም ስትል ከከረምክ በኋላ መቼ ያሰለጠንከውን፣ መቼ ያደራጀኸውን፣ መቼ ያስተማርከውን፣ መቼ ያስታጠቅከውን ፋኖ ነው ሂድና ተዋጋ እያልክ የምትጮኸው? ይሄን ስንናገር ምን እንደሚሉ ታውቃላችሁ? ጎንደር የተበላ የጎንደር ፋኖ ተጠርንፈህ ዝም ብለህ ወልቃይት ልታስወስደው ነው? መቼ ነው ያስታጠቅከው? ቅዳሜ ዕለት እጅ ስጥ ስትሉለህ፣ ዓርብ ዕለት እጅ ስጥ ስትሉለህ፣ መዝገቡ ተዘጋ እንዳለ ፋኖ ተጠቃሎ እጅ ሰጠ ስትሉለህ። እኔ እኮ ቆይ ግን እኔ ሰውን እንዴት ነው የምትገምቱት ነው ግራ የሚገባኝ። አማራውን እንዴት ነው የምትገምቱት? እንዴ ጉድ እኮ ነው። እኔ እንደው ቢያንስ እንኳ እውነቴን ነው አሁን እነ ቅንጭሬ ፋኖን ሲቃወሙ ፋኖን ለማፍረስ ከነ ኤርሚያስ ለገሰ ጋር ፋኖን ለማፍረስ ሌትም ቀንም ሲሰራ እየዋለ በዚህ በኩል መጥቶ ደግሞ በሱ ቤት በቃ ልክ በፕሮፓጋንዳ እንደው አሸማቆ ፋኖን መውጫ መግቢያ ሰጥቶ በዛ በኩል በዛም እያለ እንደው በቃ ተጽዕኖ ፈጥሮበት ሙቶ በዚህ በኩል መጥቶ ከቲፒኤልኤፍ ጋር እየሰራ ፋኖ ይሄው መግለጫ አላወጣም። እርግጠኛ ሆኜ ልንገራችሁ የአማራ ፋኖ ብሔራዊ ንቅናቄ መግለጫ አላወጣ ቢል ምን ብሎ ነው መግለጫ የሚያወጣው? ምን ብሎ ነው የሚያወጣው መግለጫ? እስኪ ንገሩኝ። ወልቃይት ላይ ቲፒኤልኤፍ ስለመጣች ከአብይ አህመድ ጋር አንድ ላይ ሂጄ ከቲፒኤልኤፍ ጋር ልዋጋ ብሎ ነው መግለጫ የሚያወጣው? እንደው እስኪ እናንተ ልጠይቃችሁ፣ ለብልጽግና እጅ ስጡ ስትሉ የከረማችሁ ሰዎች ከብልጽግና ጋር አንድ ላይ ሆናችሁ ሂዱና ቲፒኤልኤፍን ውጉ ማለት አስባችሁታል? ሻለቃ ሀብቴ ወልዴ የአማራ ፋኖን እየመራ ከመሐመድ ተሰማ ጋር አንድ ላይ ሆኖ ራያ ወይም ወልቃይት ላይ ሄዶ ሲዋጋ ጉድ እኮ ነው። በየትኛው ጭንቅላታችሁ እንደምታስቡት ራሱ ግራ ታጋቡኛላችሁ። ለማንኛውም በመጀመሪያ ደረጃ የወልቃይት መሬት ያው ማለት ፖዚቲቭሊ ለምታዩ ሰዎች እንደው አማራዊ ወንድማዊ ምክር ልናገር። አውቃለሁ ብዙዎቻችሁን እንደሚያማችሁ ይገባኛል። አማራዊ ምክር ልናገር። ማህበራዊ ሚዲያ ላይ በተለይ ፌስቡክ ላይ እያደረጋችሁት ያለው ነገር የወልቃይት የአማራ መሬት ከየትኛውም የአማራ መሬት አይበልጥም አያንስም። አለቀ። የትኛውም ቦታ ላይ ያለ የአማራ ርስት ከወልቃይት ጋር እኩል ነው። ወልቃይትን የተለየ ቫልዩ የሚሰጡት ወልቃይት ላይ የኢንቨስትመንት መሬት ተቀብለው ግብር ሳይከፍሉ እያመረቱ ብር የሚሰበስቡ ሰዎች ናቸው የተለየ ቫልዩ የሚሰጡት። ለምን? ለነሱ የቀጥታ ጥቅም ስለሚያስገኝላቸው። ለ70 ሚሊዮኑ አማራ ግን ወልቃይት ተወልዶ እንዳደገበት ቄ ነው። በቃ ተመሳሳይ ነው፣ ልዩነት የለውም። እና ልክ እንደ ዛሬ እንደ ጻፋችሁ ባለጌዎች አይነት ወልቃይት ጎንጂ ቆለላ አይደለም የሚለውን እንግዲያውስ ጎንጂ ቆለላም ወልቃይት አይደለም። ይሄን ማወቅ መቻል አለባችሁ። ወልቃይት ላይ ተወልዶ ያደገ አንድ አማራና ጎንጂ ቆለላ ተወልዶ ያደገ አንድ አማራ አካባቢውን ተወልዶ ያደገበትን እኩል ነው የሚወደው። በማምረት ደረጃ ጎንጂ ቆለላ ለምሳሌ በመላው አማራ ካሉ ወረዳ ትርፍ አምራች ወረዳዎች ውስጥ አንዱ ነው። በጣም በርካታ ትርፍ አምራች ወረዳዎች አሉ። ጎንጂ ቆለላ አንድ ወረዳ ነው። በተመሳሳይ እንደ ወልቃይት ለአማራ ሕዝብ ተመሳሳይ አበርክቶት ያለው ቦታ ነው። አንዱን ካንዱ ለማወዳደር በጠራህ ቁጥር ወልቃይትን ለማስነጠቅ ካልኩሌሽን ሰርተህ እየሰራህ እንደሆነ ነው እኔ የምናገረው። እኔ የሚገባኝ ወልቃይትን ምናልባት አብይ አህመድ ለቲፒኤልኤፎች ሊያስረክብ ስለጨረሰ ያንን ደግሞ አብይ አህመድ አስረከበ ብላችሁ በአብይ አህመድ ማላከክ ስለማትችሉ አማቻችሁ ስለሆነ በፋኖ ለማላከክ የምትሄዱበት ርቀት እንጂ እውነት ለወልቃይት አስባችሁ ቢሆን እንደዛ አይነት ብሽቅ ንግግር አትጽፉም። ይሄ ረፉ ለነገ አይጠቅማችሁም። እኔ ችግር የለብኝም። ይሄው መጥቼ ፊት ለፊት ስለምናገር ችግር የለብኝም። እኔ ስለ ወልቃይት ስጮህ ወልቃይት ምድር ላይ አማራ ዘር ማጥፋት ስለተፈጸመበት ግፍና መከራ አፍ አውጥታ ስለምትናገር
ወልቃይት የአማራ ርስት ስለሆነ እንጂ የኔ አባት ከስናን ወረዳ ሄዶ ወልቃይት ሊያርስ አይደለም። አይ አንተ ለወልቃይት ምንም አላረክም ምትል ካለ ና ደረሰኝ እኔ ወልቃይት ተወልጄ አደኩ ከሚለው እኩል እንወራረድና ደረሰኛችንን እናምጣና ማን ለወልቃይት ድጋፍ እንዳደረገ እስኪ ከኔ ጋር አሁን እኔ እንዲህ ስናገር አንተ ወልቃይትን እንደዚህ ሚላይ ካለ ያምጣ እኔም ደረሰኝን እሱም ደረሰኙን ዘን እንምጣና እናስተያይ ወይ ምንድነው እናወዳደረው። ዝም ብዬ ከመሬት ተነስቼ ወር ደግሞ የመናገር ፍላጎት ስላለብኝ አይደለም። ስለዚህ ለወልቃይት የምታስቡ ከሆነ የምትጽፉትና የምትናገሩትን አስተካክሉ። ሌላው አሁንም የአማራ ህዝብ ቆም ብሎ ሲሪየስሊ ማሰብ ያለበት በቃ አይ ወልቃይት ስትራቴጂክ አሁን ከዚህ በፊት ይታሰብ የነበረው ወልቃይት በጣም ስትራቴጂስት ቦታ ስትራቴጂካሊ በጣም ተፈላጊ ቦታ ስለሆነ አገዛዙ ራሱ የራሱን ስልጣን ለማስጠበቅ ሲል ይጠብቀዋል የሚል ነበር የነበረው ሐሳቢ። እሱ ተቀይሯል። ለምን በሉኝ ትናንትና ወደ ላይ እንዳትሄድ ሻቢያ ነበር የህወሓት ማለት ነው። ከሻቢያ ጋር ጸብ ነበረች። ወደ ታች እንዳትመጣ ከአማራው ጋር ጸብ ነች። ወደ ሱዳን እንዳትወጣ ወልቃይት ተይዞባታል። መሄጃ የላትም። ይሄ እሷን አፍኖ ለመያዝ ትልቅ አስተዋጽኦ ነበረው። ዛሬ ደግሞ ህወሓት ከሻቢያ ጋር ተነጋግራ ኢንተርናሽናል ኤግዚት በኤርትራ በኩል አላት የህወሓት። ስለዚህ የ4 ኪሎ አገዛዝ ወልቃይትን የሚፈልገው ኢንቨስት ለማድረግ ገንዘብ ለመሰብሰብ ለገቢ እንጂ ህወሓትን አፍኖ ይዞ ስትራቴጂካሊ እሷ አቅም እንዳታገኝ ለመደቆስ ወይም ደግሞ ለማዳከም አይደለም። ለምን በኤርትራ በኩል ኤግዚት እያደረገች ነው። ስለዚህ ምን ያስፈልጋል ማለት ነው? ሌላ በስነ ስርዓት የተጠናከረና የተጠና ዲፌንስ ያስፈልጋል። ከተቻለ እኔ አላቅም የራሳችሁ ጉዳይ ነው። ዘው የነዋሪው ኃላፊነት ነው የኔ አይደለም። ከተቻለ የኦህዴድን ካድሬዎች ከዛ ነቅሎ ማባረር። ምክንያቱም እንዳልኳችሁ 4 ኪሎ ያለው አሁን ወልቃይትን የሚፈልገው ለሁለት ነገር ብቻ ነው። አንድ የገቢው ነው፣ ያርሳል፣ ያመርታል። የሱ ደጋፊ ባለሀብቶችን እዛ እርሻ መሬት እንዲሰጣቸው ያደርጋል። በቀጥታም ይሁን በተዘዋዋሪ የሱን ስልጣን የሚያጸናበት አንድ መጫወቻ ካርዱ ነው። ሁለተኛው ደግሞ አንድ ሳምንት ለአማራ አንድ ሳምንት ለትግራይ እያለ ዛሬ ለእናንተ ነው ነገ ለእናንተ ነው እያለ ሰስፔንስ እያደረገ እድሜውን የሚያራዝምበት ነው። ከዛ በዘለለ ስትራቴጂ ቦታ ነው የሚለው ድጋሚ ሊጤን ይገባል። ህወሓት መውጫ ኤግዚት አላት። አሁን ህወሓትን ለማፈን ሲል የፌዴራል ማነው የ4 ኪሎ አሳማ ያንን በመከላከያ ይጠብቀዋል የሚለው አያዋጣም። ደጋግማችሁ አስቡበት። እኔ አይ ዶንት ኖ እኔ የሚታየኝን ነው።